ጎሽ ዘሩ ቀለጠ። እናንተ ምንድነው የተፈጠረ ያለው? አልገባኝም። አያ ወደ ቆሰለ መሳቅ። እናንተ ማን ጠበቀ? ኤፍሬም ውሽሚት ቤት ይሄዳል ብላችሁ የገመታችሁ ሰዎች አላችሁ? ወያ ውሽሚት በቃ አበደች። ካላብርሽ እኔ መኖር አልችልም ብላ እንግዲህ ነገ ወዮ እኔ እንጃ ምን እንደምትሆን አላውቅም። እቺ ናት ነፍሰ ጡር፣ እቺ ነፍሰ ጡር ናት። በፍጹም ነፍሰ ጡር አይደለችም ውሽሚት ማለት ነው። አውቃ ነው እስከ ዛሬ አብርሽን ማጣት ስላልፈለገችው ነው እርጉዝ ነኝ ብላ የመጣች እንጂ እቺ ልጅ እርጉዝ ናት። እስኪ ንገሩን፣ ሆዷን እስኪ እዩ። በፈጣሪ ስም በውሸት የምትምሉ ፈጣሪ አትፍሩ፣ የእጃችሁን ታገኛላችሁ። እኔ ሄርሜላ በፍጹም እርጉዝ አይደለችም። እና ኤፍሬም ይመችክ። እንግዲህ ኤፍሬም ምን አይነት አክል ለሩታና ለአብርሽ ዋጋ እየከፈለ እንዳለ ማለት ነው። ሩታና አብርሽ አንድ ላይ በቃ አንድ ላይ ቢሆን ነው እሱ ሁሌ የሚፈልገው ማለት ነው። እና የኤፍሬም ሀሳቡ የተሳካ ይመስለኛል። ቤተሰብ የአብርሽና የሩታ መለየት አይፈልግም። ሩታና አብርሽ እንዴት እንደ ዋጋ እንደከፈሉ እዚህ ደረጃ ላይ እንደደረሱ እሱ ነው የሚያውቀው። ስለዚህ ኤፍሬም እንግዲህ ስድቡን ቻለው። ዛሬ እንግዲህ የተረገጥከ ነው የምታድረው። በጎቹ እንግዲህ እያለቃቀሱ ያድራሉ እስከ ነገ ድረስ። ምግብ ሳትበሉም እንዳታድሩ እሺ። ምግብ ብሉ፣ ውሃ ጠጡ እሺ። ደግሞ ከመዳም ፎቅ ወደ ታች እንዳትወርዱ፣ ራሳቸው እንዳትጥሉ፣ በረኪና እንዳትጠጡ፣ ቀስ በሉ። የሰው ሀገር ነው ያላችሁ። እነሱ ምርጥ ድራማ ምርጥ ተዋና ላይ ናቸው። ገባችሁ አይደለ? እናንተ ደግሞ በሰው ሀገር ስልክ እንዳውላለ ቡዚዬ ጋ አቤል ጋ በቃ የምትሉ ጉድ የለም። ስለዚህ ራሳቸውን ጠብቁ በጎች ማለት ነው። በተለይ የውሽምት በጎች እና የአብርሽ በጎች ማለት ነው። ሩታና አብርሽ እንደማይለያዩ ውስጤ ሁሌ ይነግረኛል። ገባችሁ አይደለ? እንግዲህ ኤፍሬም ዛሬ እንቅጩን ተናግረዋል። እውነት ለመናገር ውሽምት ቢገባት ማለት ነው። እና እንግዲህ ጉድሽ ፈላ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውዶች ማለት ነው። እናንተ ድምጽ ይሰማችኋል አይሰማችሁም አላቅም። ውስጥ በጣም ብዙ ድምጽ ስላለ መጨረሻ ፎቅ ላይ ወጥቼ ነው እሺ ቪዲዮ እየሰራው ያለው ማለት ነው። እና ድምጽ ይረብሻል ብዬ አስባለሁ። እንግዲህ እቻሉ ከተሰማችሁ ጥሩ ነው፣ ካልተሰማችሁ ምንም ማድረግ አልችልም። ውስጥ በጣም ድምጽ ስላለ ነው እሺ ከላይ ወጥቼ ማወራችሁ ማለት ነው። እና ቤተሰብ ዛሬ ኤፍሬም እንግዲህ ውሽምት ቤት በድንገት ሄደ። አንቺ እኮ በጣም ቆንጆ ነሽ፣ ታምራለሽ፣ የወንድሜ ሚስት ብትሆኚ ጥሩ ነበረ ግን አትሆኑም እንጂ አላት። ይህ ፎቶ ደግሞ ግድግዳ ላይ ያደረግሽውን አንሺ፣ አይጠቅምሽም። አብርሽ አንቺ መሆን አይችልም። ስለዚህ አብርሽ አይፈልግሽም። ድሮ ከራሱ ጋር ስላልነበረ ነው። አሁን ግን ከራሱ ጋር አኑ ስለዚህ ብታገኝ እሱ አይፈልግሽም በማለት እንግዲህ ግልጽነቱን ተናግሯል። አብርሽ ከራሱ ጋር አልነበረም፣ አሁን ወደ ራሱ ተመልሷል በማለት እንግዲህ ለውሽምት ተናግሯል። ውሽምትን እኮ ስልክ ስደውል አነሳለኝም በማለት እንግዲህ ተናግራለች። አንቺ እኔ ስለ አብርሽ አላወራውሽም፣ እኔ እያወራው ስለ አንቺ ነው እንጂ ስለ አብርሃም አውሪኝ አላልኩሽም። ለምንድን ነው ስለ አብርሽ የምታወሪኝ? ማውራት ካለብሽ እኔም ብቻን አውሪኝ፣ ስትፈልጊ ሁሉም ነገር አድርግልሻለሁ። ስለዚህ አብርሽ አትበይ፣ አብርሽ ፎቶ አንሺ፣ አንድ ላይ ብትቀጥሉ ደስ ይለኝ ነበረ፣ ግን አይሆኑም። ስለዚህ አብርሽ ድሮ ከራሱ ጋር ስላልነበረ አሁን ወደ ራሱ ተመልሷል፣ ተስፋ ቁረጪ በማለት ለውሽምት ተናግረው። ውሽምት እንግዲህ ምን እንደምትሆን አናቅም ነገ ማለት ነው። እንግዲህ እንዴት ነው የምታዩ ጋይስ? እንዴት ነው የምታዩ የዛሬ ቪዲዮ? እንግዲህ ኤፍሬም ቻለው፣ ስድቡ ነው መረገጡ ነው ቻለው። እንግዲህ ኤፍሬም ምን አይነት አክል ለሩታና ለአብርሽ ቦታ እንዳለኝ የተረዳው ማለት ነው። እንግዲህ አብርሽም እየተረገጠ ነው የሚያድረው። እሱ ነው ወንድሙን የእሷን ቤት ያመጣ፣ እሱ ነው እንደዛ ያስደረገ ያለ ተብሎ ነው እንግዲህ አብርሽም እየተረገጠ ያድራል፣ ኤፍሬም እየተረገጠ ያድራል።
በቃ ምንም ማድረግ አይቻልም። እንግዲህ ሩታን ብቻ እንዳትነኩ ማለት ነው። ሩታ እንዳትነኩ። ሩታ እንኳን ብትወስደው ማለት ነው ባሏ ነው፣ የራሷ ባሏ ነው። እሷ የሰውን ባል ቀምታ ነው ወደ ራሷ ያመጣችው ማለት ነው። ምን እንዳደረገችው እኛ አናቅም። ሰዓቱ ላይ ምን እንዳደረገችው አናቅም። ይሄ ሰዓቱ ኤፍሬም ዛሬ መልሶ ነው የለበሰው ማለት ነው። የአብርሽ ሰዓት ነው ኤፍሬም እያደረገው ማለት ነው። ወይም ሰዓቱ ላይ የሆነ ነገር አድርጋበት ነው ይሆናል፣ አላቅም። ውሽምት ማለት ነው። እና አብርሽ እንኳን ብታገኝ አብርሽ አይፈልግሽም፣ እንቅጩን ይነግርሻል፣ ከዛሬ በኋላ አታገኝም እያላት ነበረ ለውሽምት ማለት ነው። እኔ ከራሴ ጋር አይደለም፣ ውጣልኝ፣ በቃ ከቤት ውጣልኝ። አይ ኤፍሬም ይመችክ፣ እግዚአብሔር እንዴት እንደተመቸኝ ዛሬ ማለት ነው። በሳቅ ነው ሞትኩ። አይ በጎች ታለቅሳላችሁ አይደለ? ጅሎች ለዩቱበር እንደዚህ የምትጨነቁ እስኪ ወደ ኢትዮጵያ ብትመጡ እኮ አይቀበላችሁም። አሁን በዚህ ልክ ለዩቱበር እንደዚህ ስትሆኑ እኔ በጣም ነው የምትገርሙኝ ማለት ነው። እና ሄርሜላ የት ታውቃላችሁ? ትላንትና እኮ ነው የመጣችሁ። እንዶ ታዋቂ ነው የሆነችው። አብርሽ ዩቱብ ከፈተላት፣ ቲክቶክ ላይ ታዋቂ ሆናለች፣ ሚዲያ ላይ አሁን እኮ ፌመስ ሆናለች ሄርሜላ ማለት ነው። እንኳን ከአብርሽ ጋር እንኳን ብትለያዩ በጣም ፈምሳለች፣ በጣም ታዋቂ ሆናለች። እድሜ ለአብርሽ ትብላው ማለት ነው፣ እንኳን ቢለያዩ ማለት ነው። ስጀመር ሄርሜላ እርጉዝ ናት የምትሉ እርጉዝ አይደለችው። እርጉዝ ሴት እኮ እንደዚህ አለባበስ አትለብሰም። አንደኛ ነገር የሆነ ነገር ይታያል። እቺ ደግሞ እርጉዝ አይደለችም። እሺ ብዙ አትለፉ። እርጉዝ ናት። ለምንድን ነው እንደዛ የሚያደርጋት ምናምን? ብዙ በዚህ ሰዓት እሷ ብዙ ነገር ያስፈልጋታል። ወይዬ እቺ እርጉዝ ናት። አብርሽን ማጣት ስላልፈለገችው ነው አውቃ እርጉዝ ናት የተባለችው እንጂ እቺ እርጉዝ አይደለች። እርጉዝ ከሆነች እኮ ሄዳ ሁሉ ሰው እኮ ማየት ይችላል። እሷ እኮ አላሳየችውም። እንኳን ቴስት ያደረገችው እንኳን በስነ ስርዓት አላሳየችውም። ሄዳ ወረቀቱን ያረገዘችው ወረቀቱን ለአብርሽ እውነተኛ ነገር እንደሆነ ሄዳ ወረቀቱን ይዛ አመጣችላት። አብርሽ አመነ እንጂ መቼ ይዞ ወሰዳት? መቼ ተደሰተ አብርሽ? እሷ እንዳረገዘችው መቼ ተደሰተ? የውሸት ወሬ ነው። እና እንግዲህ ኤፍሬም ይመችህ፣ የኛ መከታ፣ የሩታዬ መከታ ኤፍሬም። እንግዲህ ቻላ እንግዲህ ስድቡን ቻላ። ስድብ ግን ብትሳደቡ ምን ብታደርጉ ስድብ ምንም አያደርጋቸውም። ገባቸው አይደለ? ሩታ እንዳለችው እኮ ስድብ እኛን ያስወፍራል። ምንም ብትጽፉ እኛ ምንም አይመስለንም። ስድቡ ለእኛ ጥሩ ነው፣ ቪታሚን ነው ለእኛ ስድብ የኛን ያስወፍራል እንጂ አካሳመ ብላለች። ገባችሁ አይደለ? የፈለጋችሁን ጻፉ። የኛ ላይ አይደርስብንም። አይመጥ ምንድን ነው የሚባለው? አረ ጠፋብኝ። አማርኛ ጠፋብኝ ጋይስ። ምንም ማድረግ አልችልም። ሁለት ቋንቋ ስለማወራ ነው። እሺ ቅር እንዳይላችሁ። ስለዚህ አይለጥፍብኝም፣ እናንተ ስድብ አይለጥፍብኝም አለች። ስለዚህ ይሄን ለመናገር ነው የጠፋብኝ። ሶሪ፣ ምንም ማድረግ አይቻልም። እንግዲህ ውሽምት ነፍሴ ማርሽ፣ አይዞሽ አብርሽ ወይን አታገኙ ነገ እንግዲህ የፈረደብሽ ቡዜ ጋር ሂደሽ እኮ አብርሽ እንደዚህ ነው አብርሽ እንደዚህ ነው የፈረደችበት ሩታ ናት። መቼም ኤፍሬምና ሩታ ናት የሆነ ነገር አደረገች። እናንተ ግን ጤነኛ ናችሁ? ብትመልስ እኮ የራሷ ባህል እኮ ነው። የሄርሜላን ባህል ሄዳ እኮ አልቀማችሁም። ገባችሁ አይደለ? እሷ ናት በራሷ ትዳር የመጣችሁ ማለት ነው። ሄርሜላ ናት በሰው ትዳር የመጣችሁ። ሩታ ወደ እሷ ህይወት አልሄደችም። እሷ ናት የደረሰችበት። የፈለገችው ሩታ ብታደርግ እኮ ሩታ እውነት አላት። እቺ ልጅ እርጉዝ ናት ተባለች እንጂ እርጉዝ አይደለችም በፍጹም ማለት ነው። አብርሽን ማጣ ስላልፈለገች እቺ ልጅ እርጉዝ ብትሆን እኮ አብርሽ ለእሷ ክብር ብሎ ሸማግሌ ይልክ ነበር። ለምን ሸማግሌ መላክ አልፈለገ? እስኪ ንገሩ። ነፍስ ጦርነት አትበሉ ማለት ነው። በጎች እናንተ በጎች ናችሁ። እነሱ የምታምነው በጎች ናችሁ። ሄርሜላ ነፍስ ጦር ብትሆነው እኮ አብርሽ እቺ ልጅ ነፍስ ጦር ናት ነገ ማለት 2 ወር 3 ወር ስትሆን እኮ እቺ ልጅ ወዳ እኮ መውጣቱ አይቀርም። ገባችሁ አይደለ? እንደዚህ ወዳ የገፋ ከቤተሰብ ጋር መሄድ በጣም ነውር ነው። እንግዲህ በሮም ሂዳን ያረገዘችው መቼም ገባችሁ አይደለ? ስለዚህ እቺ ልጅ ነፍሰ ጡር ብትሆን እኮ የሆነ ማፍቴ ነገር ይፈጥራል አብርሽ ማለት ነው። እና ስላላረገዘችው ነው አውቃ ነው። እሺ ሩታን ተስፋ ለማስቆረጥ ነው እነሱ ሀሳባቸው እቅዳቸው ይመስለኛል። እንደዛ ነው
አብርሽን ማጣ ስላልፈለገችው ነው እንጂ የሸወደችው ሄርሜላ በፍጹም እርጉዝ አይደለችም ጋይስ። ስለዚህ ኤፍሬም ይማጅክ ለራስ እንኳን አድርጋች እስኪች ልጅ ማለት ነው። በተለይ ከሩታና ከአብርሽ ትውጣ እቺ የሆነች አረስ ልጅ ይቅርብኝ ጋይስ። እኔ ልሰድባት ነበረ ግን ሴት ናት። እኔ ስድብ እኮ እንጃ እኔ እኮ ስድብ መሳደብ አልወዱም ነበረ፣ ግን በቃ እንደሷ ሁኔታ ብትሳደበው ብትረገጥም ምንም አትመስለኝ።